ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ለግንቦት 9 2018 ዓ.ም ለዕለተ እሁድ ያዘጋጀናቸውን የምሽት ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን ነኝ። የማዳበሪያ ፋብሪካው ግንባታ በተያዘለት እቅድ መሰረት እየሄደ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታወቁ። በሶማሌ ክልል በጎዴ እየተገነባ የሚገኘው በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ የማምረት አቅም ያለው ፋብሪካ ግንባታ በተያዘለት እቅድ መሰረት እየተከናወነ መሆኑን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ ከአሊኮ ዳንጎቴ ጋር በመሆን ስራው የደረሰበትን ደረጃ ለመገምገም የፕሮጀክት ስፍራውን በዛሬው ዕለት ጎብኝተዋል። በጉብኝታቸው ወቅት በመላው የፕሮጀክቱ ስፍራ የሚታየው የስራ ሂደቱ ፍጥነት አበረታች መሆኑን መመልከታቸውን በማህበራዊ ትስስር ገጻቸው ገልጸዋል። በተለያዩ ፕሮጀክቱ ክፍሎች ያሉት ግንባታዎች በእቅዳቸው መሰረት እየተጓዙ ይገኛሉ ብለዋል። ባለፈው ዓመት ናሴ ከዳንጎቴ ግሩፕ ጋር ፋብሪካውን ለማቋቋም የባለድርሻ ስምምነት ማድረጋቸውን ያስታወሱት ጠቅላይ ሚኒስትሩ በያዝነው ዓመት ጥቅምት ወር ደግሞ የፕሮጀክቱን ግንባታ በይፋ ማስጀመራቸውን አስታውሰዋል። ፋብሪካውን ከ40 ወራት ባነሰ ጊዜ ውስጥ ለማጠናቀቅ እንደሚሰሩም ገልጸዋል። ከጥቂት ወራት በፊት ከዳንጎቴ ጋር የነበረን ስምምነት የዳንጎቴ ሲሚንቶን ተጨማሪ ላይን የመጨመርና ምርቱን ማሳደግ አንዱ ኮር የኢንቨስትመንት አንጓ ሲሆን፣ ሁለተኛው ደግሞ በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። ፋብሪካው በኢትዮጵያ የግብርና ትራንስፎርሜሽን፣ የምግብ ሉዓላዊነት፣ የኢንዱስትሪ እድገትና በኢኮኖሚ ራስን የመቻል ጥረት ውስጥ ስትራቴጂካዊ ጠቀሜታ ያለው ኢንቨስትመንት መሆኑን አስረድተዋል። የማዳበሪያ ፋብሪካው በሚጠናቀቅበት ወቅት የሀገር ውስጥ የማምረት አቅምን ያጎለብታል፣ ከውጭ በሚገባ ማዳበሪያ ላይ ያለውን ጥገኝነት ይቀንሳል፣ በሚሊዮኖች የሚቆጠሩ አርሶ አደሮቻችንን ይደግፋል ብለዋል። በምግብ ራስን ለመቻልና ለስራ ዕድል ፈጠራም ቁልፍ ሚና ይጫወታል ሲሉ አብራርተዋል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። በሌላ ዜና የገጠር ኮሪደር ልማት የአርሶ አደሩን ሀገር በቀል እውቀት በመጠቀም ለውጥ ማምጣት እንደሚቻል ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የገጠር ኮሪደር ልማት የአርሶ አደሩን ጉልበትና ሀገር በቀል እውቀት በመጠቀም በአነስተኛ ወጪ በአጭር ጊዜ ውስጥ ትልቅ ለውጥ ማምጣት እንደሚቻል ማሳያ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናግረዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በሐረሪ ክልል የተመለከትነው የገጠር ኮሪደር ልማት የአርሶ አደሩን የኑሮ ዘይቤ በቀላሉ መቀየር እንደሚቻል ትልቅ ማሳያ ነው ብለዋል። የገጠር ኮሪደር ዋና ዓላማ የገጠር ማህበረሰብን የኑሮ ዘይቤ መቀየር፣ ምርትና ምርታማነትን ማሳደግ እንዲሁም አርሶ አደሩ የተሻለ ህይወት እንዲመራ ማስቻል መሆኑን አመልክተዋል። በገጠር ኮሪደር ልማት የሚገነቡ ቤቶች የሰዎችን ማደሪያ ከህፃናትና ከከብቶች ቤት የለዩ፣ የዶሮ እርባታ፣ ሻወርና ሽንት ቤት እንዲሁም የጓሮ ልማት ትሩፋትን ያካተቱ ሙሉ ፓኬጅ እንዳላቸው አብራርተዋል። ይህ የልማት ስራ የአርሶ አደሩን ጉልበትና ሀገር በቀል እውቀት በመጠቀም በአነስተኛ ወጪ በአጭር ጊዜ ውስጥ ትልቅ ለውጥ ማምጣት እንደሚቻል ማሳያ በመሆኑ ተጠናክሮ እንደሚቀጥልም ገልጸዋል። የወጪ ንግድ ገቢ ወደ $8.71 ቢሊዮን አድጓል ተባለ።
የንግድና ቀጣናዊ ትስስር ሚኒስቴር ባለፉት ዓመታት ኢትዮጵያ በታሪኳ ከፍተኛ የተባለውን የውጭ ንግድ ገቢ ማስመዝገቧን ገልጿል። ለአብነትም በ2010 በጀት ዓመት 2.66 ቢሊዮን የአሜሪካን ዶላር የነበረው ዓመታዊ የውጭ ንግድ ገቢ በያዝነው የ2018 በጀት ዓመት በ10 ወራት ውስጥ ብቻ ወደ 8.71 ቢሊዮን የአሜሪካን ዶላር ማደጉን አስታውቋል። የበጀት ዓመቱ ለመጠናቀቅ በቀሩት 2 ወራት ውስጥ አጠቃላይ የዓመቱን የውጭ ንግድ ገቢ ከ10 ቢሊዮን ዶላር በላይ ለማድረስ እየተሰራ እንደሚገኝም ገልጿል። ሀገሪቱ ተግባራዊ ያደረገችው የተቀናጀ የማክሮ ኢኮኖሚ ፖሊሲ ሪፎርሞች በወጪ ንግድ ኮንትራት አስተዳደር ስርዓት ላይ የተደረገው ጥብቅ ቁጥጥርና የማዘመን ስራ እንዲሁም የኮንትሮባንድና ህገወጥ የንግድ እንቅስቃሴዎችን ለመቀነስ የተደረጉት ጥረቶች ለውጭ ምንዛሬ እድገት ትልቁን አስተዋጽኦ ማበርከታቸውን ሚኒስቴሩ አብራርተዋል። በተጨማሪም ጥራታቸውን የጠበቁና ተወዳዳሪ ምርቶችን ማቅረብ መቻሉና የኢትዮጵያ ምርቶች የሚቀበሉ አዳዲስ የውጭ ሀገራት የገበያ መዳረሻዎችን ቁጥር እንዲጨምር በመደረጉ ለገበያው ማደግ ከፍተኛ ሚና ተጫውተዋል ብለዋል። የኢትዮጵያ አየር መንገድ ከአፍሪካ ቀዳሚው አየር መንገድ ሆኗል ተባለ። የኢትዮጵያ አየር መንገድ ባለፉት ዓመታት ባከናወናቸው ስኬታማ ተግባራት ከአፍሪካ ቀዳሚና ግዙፍ የአየር መንገድ መሆን መቻሉን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። አየር መንገዱ የተመሰረተበትን 80ኛ ዓመት አስመልክቶ ያዘጋጀው የ8 ኪሎ ሜትር የጎዳና ላይ ሩጫ ውድድር በዛሬው ዕለት ተካሂዷል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በዚህ ወቅት እንደገለጹት ተቋሙ በ1938 ዓ.ም ስራ ሲጀምር በጥቂት አነስተኛ አውሮፕላኖች ብቻ በረራ ያደርግ እንደነበር አስታውሰዋል። ከዚያን ጊዜ ጀምሮ ባደረገው ያልተቋረጠ እድገት በአሁኑ ወቅት የዓለምን ዘመናዊ ቴክኖሎጂ ያካተቱ የተለያዩ የቦይንግ የኤርባስና የሌሎች አውሮፕላኖች ባለቤት መሆን መቻሉን አብራርተዋል። አየር መንገዱ በአሁኑ ወቅት በዓለም አቀፍ ደረጃ ከ145 በላይ መዳረሻዎች እንዳሉት የገለጹት ዋና ስራ አስፈጻሚው በተለይም በካርጎ በአቪዬሽን አካዳሚ ማሰልጠኛና በሌሎችም የዘርፉ አገልግሎቶች አርአያ የሚሆን ተግባር እያከናወነ ይገኛል ብለዋል። ይህ መዋቅራዊ ጥንካሬውና ስትራቴጂካዊ እድገቱ አየር መንገዱን ተመራጭና ቀዳሚ እንዲሆን እንዳስቻለውም አመልክተዋል። አየር መንገዱ የ80 ዓመታት የስኬት ጉዞውን የጎዳና ላይ ሩጫን ጨምሮ በፓናል ውይይቶች፣ በአውደ ርዕዮችና በተለያዩ ማህበራዊ ዝግጅቶች እያከበረ ይገኛል። የኢትዮጵያ የባህል ሕክምና ባለሙያዎች ማህበራት ህብረት በይፋ ተመሰረተ። በኢትዮጵያ ከ50 ዓመታት በላይ የተናጠል እውቅና ይዘው ሲንቀሳቀሱ የቆዩ የባህል መድኃኒትና የሕክምና ጥበብ ባለሙያዎች ሀገር አቀፍ የማህበራት ህብረት መመስረታቸውን የባህልና ስፖርት ሚኒስቴር አስታውቋል። በሀገር አቀፍ ደረጃ በ7 ክልሎችና በ2 ከተማ አስተዳደሮች ህጋዊ ፈቃድ ምስረታውን ያደረገው የኢትዮጵያ የባህል ሕክምና ባለሙያዎች ማህበራት ህብረት ዓላማ የባህል መድኃኒትና ሕክምና ባለሙያዎች ማህበራት መብትና የሙያ እድገትና ክብር ማስጠበቅ ከሌሎች የክልል የባህል መድኃኒትና ሕክምና ባለሙያዎች ማህበራትና አጋር የሙያ ማህበራት ጋር ተባብሮ መስራት፣ የማህበራቱን የማስፈጸም ብቃትና ስነ ምግባር ማሳደግ፣ ሙያውን የማስተዳደር አቅሙን መገንባትና ሌሎች ሙያ ኃላፊነቶች ለመወጣት መሆኑን ሚኒስቴሩ ዘግበዋል። የባህል ልማት ለህብረ ብሔራዊ አንድነት በሚል መሪ ቃል እየተካሄደ የሚገኘው የባህልና ቋንቋ ሳምንት መርሃ ግብር አካል የሆነው የኢትዮጵያ የባህል ሕክምና ባለሙያዎች ማህበራት ህብረት የምስረታ ጉባኤውን ሲያካሂድ የመተዳደሪያ ደንብ ረቂቅ ላይ ተወያይቶ በሙሉ ድምፅ በማጽደቅ የሙያ ማህበሩን የሚመሩትን አመራሮች መምረጡንም ዘገባው አመላክቷል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለምሽቱ የሚተላለፉላችሁ ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። ፕሬዚዳንት ቭላዲሚር ፑቲን ቻይና ሊጎበኙ ነው ተባለ። የሩሲያ ፕሬዚዳንት ቭላዲሚር ፑቲን በመጪው ሳምንት በቻይና ይፋዊ ጉብኝት እንደሚያደርጉ ክሬምሊን አስታውቋል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከቀናት በፊት በቻይና ይፋዊ ጉብኝት ያደረጉ ሲሆን በቤጂንግ ቆይታቸው ከፕሬዚዳንት ሺ ጂንፒንግ ጋር በሁለትዮሽና ዓለም አቀፍ ጉዳዮች ላይ ተወያይተዋል። ፕሬዚዳንት ሺ ከፕሬዚዳንት ዶናልድ ትራምፕ ጉብኝት በኋላ በቀናት ልዩነት የሩሲያ አቻቸውን ቭላዲሚር ፑቲንን ተቀብለው እንደሚያነጋግሩ የፕሬዚዳንቱን ጽሕፈት ቤት ጠቅሶ የሩሲያ ዜና ወኪል ታዘግቧል። ፕሬዚዳንት ፑቲን ከመጪው ማክሰኞ ጀምሮ በሚያደርጉት የ2 ቀናት ይፋዊ ጉብኝት በንግድና ኢኮኖሚ ትብብር ዙሪያ ከፕሬዚዳንት ሺ ጂንፒንግ ጋር እንደሚመካከሩ ተገልጿል። ጉብኝቱ የሁለቱን ሀገራት የጠበቀ አጋርነትና ስትራቴጂካዊ ትብብር ለማጠናከር ያለመ መሆኑን በዘገባው ተመላክቷል። የአሜሪካ ፕሬዚዳንት ዶናልድ ትራምፕ በቻይና ቆይታቸው ከፕሬዚዳንት ሺ ጂንፒንግ ጋር ከተወያዩባቸው ጉዳዮች መካከል የሩሲያ ዩክሬን ጦርነት አንዱ እንደነበር ይታወሳል። እንግሊዝ የኢራንን ድሮኖች ለማምከን የሚያስችል አዲስ ስትራቴጂ መንደፏ ተገለጸ።
የመካከለኛው ምስራቅ ቀጠናዊ ውጥረትን ተከትሎ የእንግሊዝ ተዋጊ ጀቶች በርካሽ ዋጋ ከፍተኛ ጥፋት እያደረሱ ያሉትን የኢራን ሻሂድ ድሮኖች ለማምከን የሚያስችል አዲስና ዘመናዊ ሚሳይል ሊገጠምላቸው መሆኑን ቢቢሲ ዘግቧል። አድቫንስድ ፕሪሲሽን ኪሎፒን ሲስተም የተሰኘውና በአሁኑ ወቅት በአሜሪካ መከላከያ ጥቅም ላይ እየዋለ ያለው ይኸው በጨረር የሚመራ ሮኬት ቀደም ሲል በአንድ ሚሳይል እስከ 200 ፓውንድ ይወጣ የነበረውን ከፍተኛ ወጪ በከፍተኛ ደረጃ በመቀነስ እያንዳንዱን ድሮን በ22377 ፓውንድ ብቻ መምታት የሚያስችል በመሆኑ የመከላከያ ሚኒስትሩን ወጪ በእጅጉ ይታደጋል ተብሏል። የኢራን ሻሂድ ድሮኖች ከ20 እስከ 50 ዶላር ባለው አነስተኛ ወጪ የሚመረቱና ዝቅ ብለው በመብረር ከራዳር እይታ የሚሰወሩ በመሆናቸው የእስራኤልን መከላከያ ጨምሮ በርካታ የባህረ ሰላጤው ሀገራት ጥቃታቸውን ለመቋቋም ተቸግረው መቆየታቸውን ዘገባው አስታውሷል። ባለፈው ወር ቆጵሮስ በሚገኘው የእንግሊዝ ወታደራዊ ሰፈር ላይ ኢራን በምትደግፈው ሂዝቦላ ሳይቃጣ አልቀረም የተባለ የድሮን ጥቃት መፈጸሙን ተከትሎ እንግሊዝ ይህንን አዲስ ቴክኖሎጂ በስራ ላይ ለመዋል የወሰነች ሲሆን BAE ሲስተምስ እና ኪንቴክ የተባሉ ኩባንያዎች የመሳሪያውን ግንባታ በወራት ውስጥ እንደሚያጠናቀቁ መንግስት ይፋ ማድረጉን ቢቢሲ ዘግቧል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለዕለተ ወዲያ ያዘጋጀናቸው የምሽት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ።